በየሳምንቱ ስልኬ ላይ ያየሁትን ኮፒ እንዲያደርጉልኝ መጥቻ አስቸግራለሁ አይደል? ብዙ ጊዜ ጥፍራቸው እንዲሳሳ ወይም ደግሞ ጥፍራቸው አቅም እንዲያጣ ብዙ ሰዎች ላይ እንደዚህ አይነት ነገሮች እናያለን። ፔሪያንጋል ዋርት እንላለን። ኪንታሮት ይሄ ጥፍርን ክፍል አቅፎ የሚይዝ ቆዳው ላይ በታካሚዎቻችን በተደጋጋሚ የምናየው እሱን ነው። እሁድ ረፋድ ላይ ነው የምንገኘው ተመልካቾቻችን። በእሁድ ረፋድ ውበቲ ሰዓት ላይ ዛሬ ደግሞ ስለ ጥፍር ውበት ነው የምናነሳው። አሁን ላይ ለፀጉራችን ውበት ለፊታችን ውበት የምንሰጠውን ቦታ ያህል አሁን ስለ ጥፍራችንም ውበት ተጨንቀን የተለያዩ አይነት ስታይል ያላቸውን የጥፍር ስራዎች እንሰራለን። ታዲያ እነዚህ ስራዎች ከሚሰጡን ውበት ባሻገር ከተሰራን በኋላ በምን አይነት መንገድ ማስለቀቅ አለብን፣ ምን አይነት ጉዳት ያስከትላል፣ ባለሙያዎችን ለመጠየቅ እኛም ወደ ኤጄስ ግላም ጥፍር ቤት መተናል። ምን ጥንቃቄዎች ማድረግ አለብን ስንሰራ ከተሰራን በኋላ የሚለውን ወደ ውስጥ ገብተን አብረን ጠይቃለን። አብራችሁን ቆዩ፣ የትም እንዳትሄዱ። እንኳን ደህና መጣሽ ማሂ። የእሁድ ረፋድ ፕሮግራም ላይ ነው የምንገኘው። ስሜ አቢጌል አክሊሉ ወይም ኤጄ በመባል እታወቃለሁ። የኤጄ ጥፍር ቤት ባለቤት ነኝ። አንዳንድ ስለ ጥፍርና ስለ አንዳንድ የጤና ሁኔታዎች ለማንሳት ነው ዛሬ የተገኛችሁት። እንኳን ደህና መጣችሁ። በዚህ ሙያ ላይ አሁን ኦልሞስት 7 ዓመት ሊሆነን ነው። የጥፍር የአይላሽ ወይም የተለያዩ አይነት የቢዩቲ እንትኖች ላይ ነው ያለነው። ብዙ ሰዎች ጥፍር ሲጠቀሙ በፊት ከነበረው የተለየ የሆነ አይነት አቀባበል አላቸው። ያ ማለት ሰው እየለመደውና የተለያየ አይነት አገልግሎቶችን እየተጠቀሙ ይገኛሉ። የተለያዩ አይነት ጥፍር ስታይሎች አሉ። ጄል፣ አክሪሊክ፣ ሺላክ ወይ ልጥፍ የምንላቸውን የመሳሰሉትን ግብአቶች ተጠቅመን ጥፍርን እናስባለን። ሰው እንደ ፍላጎቱና እንደየእንትኑ የተለያየ እንትን አድርጎ ይሰራል ማለት ነው። ረጅም ሰዓት የሚወስደው ሙሌት ነው። ትንሽ ከፍ ያለ ዋጋም ያለው ሙሌት ነው። ሺላኩ ቀለል ያለች የ30 የ20 ደቂቃ ስራ ሊሆን ይችላል። ግን ሺላክ ስንሰራ ብዙ ሰው ጥፍር የሚጎዳ አይመስለውም። ለዛ ነው በቃ ይሄ ጄል ይጎዳብኛል፣ ስለጠፍ ሲሞረድ ይጎዳብኛል፣ ስለዚህ ቀለሙ ብቻ ጉዳት ይቀንሳል ብሎ አስቦ ሺላክ የሚሰሩ ሰዎች ብዙሃን ናቸው። ግን ከዚህ ተቃራኒ ነው መልሱ እኔ ጋር ያለው ማለት ነው። ወይም ደግሞ ኖርማሊ የሚታወቀው ሺላክ ስንሰራ ሙሉ የጥፍር ሰርፌሳችን ይሞረዳል፣ ሪሙቭ ተደርጎ እንደ አዲስ ይቀባል። ያ ምንድነው ድግግሞሽ ይፈጥርና የተፈጥሮ ጥፍራችን እንዲሳሳ ያደርገዋል ማለት ነው። ነገር ግን ጄል ስንደረገው ወይም ደግሞ አክሪሊክ ስንሰራው ኤክስቴንሽን የምንላቸውን ቀደም ያልኩሽን ስንሰራ ጥፍራችን ያድጋል። እድገቱን ሲጠብቅ ከፊት ተፈጥሮ እንደ አዲስ የወጣውን ጥፍር ነው ለሪፊል ወይም ደግሞ ለእድሳት ቅርጽ ተቀይሮ የሚስተካከለው እንጂ ሙሉ ሰርፌሱ ልክ እንደ ሺላክ ወይም የጥፍር መደቡ ሙሉውን ተሞርዶ የሚሰራበት ሂደት ስለማይኖር የተወሰነ ሺላኩ ሞር ይጎዳል ብዬ አስባለሁ። አንድን ጥፍር ከተሰራም በኋላ ቤታችን ሄደን በምን መልኩ ነው የምንይዘው፣ ስናወጣስ ወይም ደግሞ አገልግሎቱ ሲያበቃ በምን መልኩ ነው የምናወጣው፣ ማደስ ከፈለግን እንዴት አድርገን ነው የምናደርገው የሚለው ላይ ብዙ ሰው ግንዛቤ የለው። በራሳቸው አትገንጥሉ፣ መታችሁ ሪሙቫል አድርጉ የምንላቸው አይነት እንትኖች አሉ። ያው የተሻለን እየሞከርን ነው፣ ግን በዚህ መልኩ ባያደርጉት መልካም ነው ብዬ አስባለሁ። አሁን ላይ እኛ ሀገር ላይ የሚሰጠው ወይም ደግሞ በውጭው ዓለም ያለው የሪሙቭ አደራረግ ሲስተም ምንድነው? ጥፍሩ ሶክ ይደረጋል ማለት ነው። ያ ደረቅ ሆኖ የተሞላው ሰርፌስ ወይም ደግሞ ደረቅ ሆኖ እንዲደርቅ ዩቪ ውስጥ ወይም ደግሞ በሆነ ግብዓት እንዲደርቅ ተደርጎ የተሰራው ነገር በድሪል ወይም ደግሞ በሞረድ የተወሰነ ሰርፌሱ ይቀነስና የራሱ ሪሙቨር አለው። በፎይል ተደርጎ የተለያዩ አይነት ማቴሪያሎች ተደርገው ሶክ አድርጎ እንዲርስ ኢዝሊ ምንም አይነት ፔን ሳይኖረው ወይም ደግሞ ሶፍትን አድርጎ ያ ማቴሪያል ኢዝሊ ሪሙቭ እንዲደረግ የምናደርግበት ሂደት ነው የሚሆነው። ያንን ሂደት ነው ብዙ ሰዎች ባለማወቅ ወይም ደግሞ ከግንዛቤ እጥረት ባነሰ በግድ ወይም ደግሞ በኃይል ሲገነጠል የጥፍራችን እንትን እየሳሳና እየተጎዳ የሚመጣው ለዛ ነው ማለት ነው። አንቺ ተጠቃሚ ሆነሽ ስትመጪ አንድ ጥፍር ቤት አንቺ የምትጠቀሚበትን እቃ ሌላ ሰው በምን መልኩ ነው ትሪት የሚያደርጉ? ስለዚህ ይሄ ዲስኢንፌክት የምናደርግባቸው አይነት ሲስተሞች ዩቪ ዲስኢንፌክተር ነው የምንጠቀመው። አንድ ክላይንት ከፎጣ ጀምሮ እስከ ተሰራበት እንትን ለሌላ ክላይንት የማንሰጥባቸው ወይም ደግሞ በጥንቃቄ አይነት ሂደቶች የምንሄድባቸው አይነት መንገዶች አሉ። ስለዚህ ሰውም ሲሰራ ሁልጊዜ የምንለው
ምንድነው ማየት አለበት የሚሰራበት ቦታ በምን አይነት እቃ ነው የሚሰራው ባለሙያን ብቻ አይደለም የሚጠቀሙበት እቃ ከዲስኢንፌክተር ውስጥ ይወጣል ወይ አዲስ ሰው ነው ወይ ያለው እዛው ጋር ነው ወይም ሌላ ሰው የተጠቀመበት ነው ወይ ብሎ በደንብ ፎከስ አድርጎ ማየት መቻል አለበት። ተመልካቾቻችን እኔ በበኩሌ ጥፍሬን ከተሰራሁኝ በኋላ በምን አይነት መንገድ ማስለቀቅ አለብኝ የሚለውን ነገር ብዙ ነገር የተረዳሁበት ቆይታ ነበረን። እናንተስ ምን አይነት ልምድ አላችሁ? አንድ የስራ ባልደረባ አለችኝ የጥፍሯ ውበት በጣም ነው የሚያስጨንቃትና ሁሉ ጊዜ የተለያዩ ስታይሎችን እያመጣች ሙሌት ትሰራለች፣ የተለያዩ ዲዛይኖችን ትሰራለችና ከመደጋገሟ የተነሳ አሁን ላይ ስትሰራ ጥፍሬ ሳስቷል፣ ወደሚሰራበት ማድረቂያ ማሽን ጥፍሬን ሳስገባው ያቃጥለኛል ብላ ሀሳብ ታነሳለችና ይሄ የመጣው እንዴት ነው? እሷስ ከተሰራች በኋላ በምን አይነት መንገድ ነው የተሰራችውን ጥፍር ሪሙቭ የምታደርገው? ልምዷን እንጠይቃለን። ወደዚህ ጉዳት እንዴት መጣች የሚለውን ደግሞ ከአንድ የጤና ባለሙያ ጋር አብረን ቆይታ የምናደርግ ይሆናል። እሁድ ረፋድ ላይ ነው የምትገኙት። እኔ በጣም ሴት ልጅ በጣም ያስጌጣል ብዬ ከማስበው መንገድ አንዱ ስለሆነ ብዙ ደግሞ አሁን በጣም የተሻሻለ ጥበቡ ከጊዜ ወደ ጊዜ ከፍ እያለ ስለመጣ በየሳምንቱ ስልኬ ላይ ያየሁትን ኮፒ እንዲያደርጉልኝ መጥቼ አስቸግራለሁ አይደል? በጣም እወዳለሁ፣ ግን ደግሞ ደጋግመሽ ስታደርጊውን በዛው ልክ ጉዳቱንም እያየሁት ነው። ሁሌ አዳዲስ ለመቀየር ስታስቢ እዛው ላይ ለማደስ አይደለም ወይ በኃይል እንዲነሳ እናደርገዋለን ወይ ደግሞ በመውረድ ነው የሚሆነው። ከዛ እሱ የኛን ተፈጥሯዊውን ጥፍራችንን ይጎዳዋል መሰለኝና አሁን ዩቪ ላይት ላይ ለማስገባት ለማድረቅ ስሞክር በጣም ያቃጥለኛል። ከዛ ላይ የመጀመሪያ ደግሞ የነበረውን ተፈጥሯዊ ጥንካሬውንም ያጣ ይመስለኛል። በጣም ስስ ሆኗል። እንደ ድሮ ያለው ውበቱም የለም ማለት ይቻላል። አሁን እንዴት ወደ መጀመሪያው ወደ ተፈጥሯዊ ደግሞ ጥንካሬውም ውበቱም ይመለሳል የሚለውን ጥናትም እያደረኩ ነው ማለት ይቻላል። ባለሙያዎችንም እየጠየቅኩ ነው። አሁን በራሴ መጠቀም ጀምሬያለሁ። አው የኔ ጥፍር ቶሎ ነው የሚያድገው፣ ግን በጣም ስስ ነው። ጥንካሬ ስለሌለው ለዛ ነው አርቲፊሻሉን የምጠቀመው። ደግሞ ውበት አለው እንደተባለው እና ሁሌም እሱን ከለመድሽ በኋላ በራስሽ ጥፍር አጭር ሆኖ እና ደግሞ ብዙ ለመስራትና ጥበቡን ደግሞ ለመጠቀምም ባለሙያዎች ስለማይመቻቸው በራስ ጥፍር የመሆንን ነገር ትፈሪዋለሽ፣ እየረሳሽ ነው የምትመጪው። እኔ ትንሽ ከፍ ያለ ሲመስለኝ ወይም ደግሞ መቀየር አለብኝ ብዬ ሳስብ ጸጉር ቤት እስኪሄድ ወይም ደግሞ የጥፍር ባለሙያው ጋር እስክደርስ አልጠብቅም። እኔ በእጄ ለማንሳት ሞክራለሁ ወይ ደግሞ ቤት ባገኘኋቸው ማንኛውም ማቴሪያል ጥፍር መቁረጫም ሊሆን ይችላል በኃይል ለመቁረጥ ሞክራለሁ፣ ለማንሳት ሞክራለሁና እዛ ላይ ደግሞ መጥቶ በመውረድ ደግሞ አዲስ ለመሰራት ስንሞክር እሱ ይመስለኛል ይበልጥ እያሳሳው ይበልጥ ደግሞ የራሴን የተፈጥሮ አይነት የነበረውን የመጀመሪያውን መልክም ጥንካሬም እንዲያጣ ያደረገው እሱ ይመስለኛልና በኃይል መጠቀማችን ከዛ ከባለሙያ ውጪ ራሴ ለማስተካከል መሞከሬ እሱም የጎዳኝ ይመስለኛል። ከዚህ በኋላ መመለስ አይመስለኝም። ይሄንን እየተንከባከብኩ በራሴ ለማግኘት አስቤያለሁ። ሲያመኝና በጣም እየሳሳ ሲመጣ ያው ጥፍሬን የሚሰሩኝ ባለሙያዎች ጋር መጥቼ ከማማከር የዘለለ ወደ ሕክምና ሄጄ አላውቅም። አንድ ሰው ሲሰራ የላይኛው የጥፍር ክፍል በጥፍር ባለሙያ ሲሰራ ማለት ነው ራፍ ለማድረግ ይሄ ጄሉ ወይ አክሌሪኩ ተጣብቆ እንዲቀርና ረጅም ጊዜ እንዲቆይ በጥፍር ሞረድ ራፍ ሰርፌስ ያደርጉታል ማለት ነው። ስለዚህ ተጣብቆ እንዲሆን ማለት ነው። ስለዚህ የላይኛው የጥፍር ክፍል መሳሳት ይኖራል ማለት ነው። ተጨማሪ ደግሞ ኪዩቲክል የሚባለውን የጥፍር ክፍል ይቆርጡታል ወይም በፎርስ ወደ ዳር ያደርጉታል ማለት ነው። ይሄ ማለት ይሄ የጥፍር እድገት መነሻ ክፍልን ለኢንፌክሽን ያጋልጣል ማለት ነው። ኢንፌክሽን ስንል ወይ ቫይረስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ፈንገስ ሊሆን ይችላል። ብዙ ጊዜ ታካሚዎቻችን ላይ የምናየው የፈንገስ ኦኒኮማይኮሲስ የሚባለው የጥፍር ችግር ሲሆን ከለር መቀየርና ቅርጽ መቀየር ያመጣል ማለት ነው። ስለዚህ እሱን አይተን ምርመራ አድርገን የጸረ ፈንገስ መድኃኒት እንሰጣለን። ስንሰጥ ደግሞ የሚዋጥ ነው።
ለጥፍር ለእጅ ሲሆን ወደ 6 ሳምንት ነው የምንሰጠው። ለእግር ሲሆን ወደ 3 ወር አካባቢ 12 ዊክስ አካባቢ ነው የምንሰጠው። ከመስጠታችን በፊት ያው በጉበት ተጣርቶ ስለሚወጣ ደግሞ ያው የጉበት ስራም ደግሞ አሰርተን ነው ህክምና የምንሰጠው። ተጨማሪ ደግሞ ቫይረስ ሲሆን ደግሞ ሂውማን ፓፒሎማ ቫይረስ በሚመጣ የጥፍር ኪንታሮት ፔሪያንጋል ዋርት እንላለን። ኪንታሮት ይሄ ጥፍርን ክፍል አቅፎ የሚይዝ ቆዳው ላይ በታካሚዎቻችን በተደጋጋሚ የምናየው እሱን ነው። አሁን አንድ ሰው የጥፍር ኪንታሮት ሲኖረው ሞረድ ከአንዱ ጥፍር ላይ በራሱ የሚሰራው ክላይንት ላይ ሞረዱ ተደርጎ በአንደኛው ጥፍር ላይ ሲደረግም የመተላለፍ ባህሪ ያለው ማለት ነው። ስለዚህ ለህክምናም ያስቸግራል ማለት መታከም ይችላል ግን ሌላኛውን ጣት እየበከለ ስለሚመጣ ለቫይረስ ያጋልጣል ማለት ነው። ሌላኛው ቫይረስ የምንፈራው ደግሞ ሄፓታይተስ ቢ ነው። ያው እሱ ዘልቆ ያው የጉበትን ችግር ስለሚያመጣ ማለት ነው። ሌላ ባክቴሪያል ኢንፌክሽኖች ያመጣል። ፓራኖኪያ እንላቸዋለን። የጥፍርን አቅፎ የሚይዘው ቆዳን ባክቴሪያ ዘልቆ ይገባና ወይ መግል ይይዛል ወይም ትንሽዬ የሆነ ኢንፌክሽን ሊያመጣ ይችላል ማለት ነው። እሱን ጸረ ባክቴሪያም ደግሞ እንሰጣለን። መግሉና እናፈሳለን፣ ህመም ይኖራል ማለት ነው። ስለዚህ ለእንደዚህ አይነት የበሽታ ችግሮች ያጋልጣል ማለት ነው። ጥፍር በጣም ብዙ ነርቮች አሉት፣ ነርቭ ኢንዲንጎች አሉት። ከጠንካራው ከላይኛው ክፍል በስተቀር ሁሉም ቅድም ከነገርኳችሁ ክፍሎች ሁሉም ነርቭ አላቸው ማለት ነው። ስለዚህ በይሄ የላይኛውን ክፍል ራፍ በሚያረጉበት ሰዓት እየሳሳ ሲመጣ ያው ወደ ነርቭ እየተጠጋ ይመጣል። ስለዚህ ህመም ይኖራል ማለት ነው። እንዳልሹ ደግሞ ጄሉም አክሪሊክ ሲጠቀሙ እንዲደርቅ የሚደረገው በዩቪ ላምፕ ነው ወይም በኤልኢዲ በሱ ነው የሚደርቀው ማለት ነው። ስለዚህ እሱን ራሱን የቻለ ጨረር ይለቃል ማለት ነው ዩቪኤ የምንለው። ስለዚህ እዛ አካባቢ ያለውን የእጅ ቆዳ ራሱ ተደጋጋሚ ከተሰራ ጉዳት ያመጣል ማለት ነው። ይህንን ለመከላከል ከመግባታችን በፊት ሰንስክሪን መጠቀም ወይም ፕሮቴክቲቭ ግላቮች አሉ። ይሄን ዩቪኤውን ለመከላከል የሚደረጉ ግላቮች አሉ። እሱን አድርጎ የጨረሩን መቀነስ ይቻላል ማለት ነው። ተደጋጋሚ ስትሰሪ እየሳሳ ስለሚመጣ እረፍት በመሃል መስጠት ያስፈልጋል ማለት ነው። ከ4 ሳምንት እስከ 8 ሳምንት እረፍት ቢኖር ጥሩ ነው። ከቶች ነገር ሲታይ ቶሎ ብለው ወደ ቆዳ ሐኪም ቢታዩ መፍትሄው ቶሎ ይገኛል ማለት ነው።